የፈራነው ሆኗል። ሳውዲ አረቢያ ኦፊሻሊ ጦርነቱን በመቀላቀል የመን ውስጥ የየመን ሁቲዮችን በአየር ጥቃት ስትደበድብ አድራለች። እንደምታውቁት የየመን ሁቲዮች ሳውዲ በቀይ ባህር በባበል መንደብ በኩል መርከቦቿ እንዳያልፉ ማዕቀብ ከጣሉ በኋላ ያንን ለማለፍ የሞከሩ የሳውዲ መርከቦችን በሚሳኤል መምታታቸውን ታውቃላችሁ። ይህንን ተከትሎ እንግዲህ ለዚህ ተገቢውን አጸፋ መልሳለሁ ስትል የነበረችው ሳውዲ በትናንትናው ዕለት ሌላ ተጨማሪ መርከቧ መመታቱን ተከትሎ የሳውዲ አየር ኃይልና ሳውዲ የምትመራው አንቲ ሁቲ ጥምር ጦር አየር ኃይሎች የሁቲ ሚሊተሪ ታርጌቶችን ሲደበድቡ አድረዋል አዳሩ። እዚህ ጋር በመታየት መግለጫቸውም ደግሞ እንዳሳወቁት እንግዲህ የሁቲ አሸባሪዎች ብሎ የጠሯቸው ሁቲዮችን የማንንም በቀይ ባህር በኩል እንደ ልቡ የመተላለፍ መብትን ለመገደብና ይህንንም ጥቃት ሲያደርሱ ነበረ። ለዚህ ደግሞ ተገቢው ምላሽ መልሰናል። የመለስነው ምላሽ ግን የየመን ሁቲዮችን ሚሊታሪ ታርጌት ብቻ ያጠቃ እንጂ የየመን ህዝብ መጠቀሚያ የሆነውን ሁደይዳ ፖርትንና የመሳሰሉ ወደቦችን አልነካንም ብለዋል። የሳውዲ አየር ኃይል እንግዲህ የሁቲ መጠቀሚያ የሆኑ የዌፐን የመሳሪያ ማጠራቀሚያዎች እንዲሁም ደግሞ የቴሌኮሙኒኬሽን ሲስተሞችን አጥቅተዋል። ከዛ ውጭ ደግሞ ካርማን የሚባል ሌላ ወደብ ምድር አይላንድም ላይ ጥቃት ፈጽመዋል። ይህንን ተከትሎ እንግዲህ የሳውዲ የሁቲ ቃል አቀባዮች ደግሞ ይዘውት በወጡት መግለጫ ሳውዲ እጅግ በጣም አደገኛ የሆነ እርምጃ ወስዳለች፣ ከባድ ኪሳራ የሚያመጣባታል፣ ኪሳራውን ደግሞ እናሳያታለን ብለው ዝተዋል። የየመን ሁቲዮች ከዚህ በፊት የሳውዲ ትልቁ አራምኮ የሚባለው የነዳጅ ፋሲሊቲ ሁሉ እስከ መምታት የደረሱና ኬፓቢሊቲ ያላቸው እንደሆነ የሚታወቅ ነው። ስለዚህ አጸፋ መመለሳቸው የማይቀር ነው። በአሁኑ ሰዓት ግን ከአራምኮ እኩል ደግሞ በጣም ሴንሲቲቭ ታርጌት የሆነው የአምቡ ፖርት ነው። ሳውዲ እንደምታውቁት የሆርሙዝ ሰርጥ መዘጋቱን ተከትሎ በዛ በኩል ነዳጅ መሸጥ ስላቃታት በፓይፕላይን አምጥታ ያምቡ በሚባለው ወደብ በኩል ነው ነዳጅ እየሰጠች ያለችው። ናው ያምቡ ከፍተኛ ታርጌት ነው። ሁቲዮች ምናልባትም መጀመሪያ ታርጌት የሚያደርጉት ያምቡ መሆኑ አይቀርም ብላ ያመነችው ሳውዲ እንግዲህ ለያምቡ አካባቢ ሰዎች እዚህ ጋር የምታዩትን ዋርኒንግ ልካለች። ይህ ጥቃት መፈጸሙ የማይቀር መሆኑን ተከትሎ እንግዲህ የጥቃት መፈጸሙን የሚያሰማ ሳይረን ሲሰማቸው እነዚህን እርምጃዎች ውሰዱ ብለው እንግዲህ ለያምቡ ሰዎች ኦልሬዲ እያስጠነቀቁ ነው ያሉት። ስለዚህ ሁቲዮች አጸፋ መልሰው ኦልሬዲ ብቸኛው የሳውዲ ነዳጅ መሸጫ የሆነውን ያምቡ ፖርትን የሚመቱ ከሆነ ነገሮች የበለጠ ይለይላቸዋል ተብሎ ይፈራል። ለማንኛውም በኢራንና በእስራኤል በአሜሪካ በኩል ያለው ሌላው ግንባር አሁንም ተቀጣጥሎ ባለበት ሰዓት የሚድል ኢስት ሁለተኛው ግንባር በሳውዲና በሁቲ በኩል እንደ አዲስ ተቀስቅሶ እየተጧጧፈ ነው ያለው ማለት ነው። ሰላም ያምጣልን ከማለት ውጪ ምንም አማራጭ የለም።